እሺ የቶፕታል ፕሮጀክት ማኔጀር ለመሆን የመጨረሻውን ፈተና እንዴት ማለፍ ይቻላል? እውነት ለመናገር ይህ ፈተና ብዙዎቹን የሚያሰናክል ግን ደግሞ ምርጦቹን ብቻ የሚያሳልፍ የሙከራ ፕሮጀክት ነው እና ዛሬ ይህንን ኮድ አብረን እንሰብረዋለን። ይህን ሲናስበት ቶፕታል ራሱ ነው የሚለው ጥቂቶች ብቻ ናቸው ወደዚህ ደረጃ የሚደርሱት። ይሄ በራሱ ትልቅ ነገር ነው አይደል? ማለትም ፈተናው ምን ያህል ፈታኝ እንደሆነና የሚጠበቁት የብቃት ደረጃ ደግሞ ምን ያህል ጣራ እንደነካ ከዚህ በላይ ማሳያ የለም። እንግዲያው ትልቁ ጥያቄ ይሄ ነው። ይህ ፈተና በእርግጥ ምንን ለመፈተሽ ነው የተዘጋጀው? ከፕሮጀክት ማኔጅመንት መጽሐፍ ዕውቀት ባሻገር በትክክል ምንን ነው እየለኩ ያሉት? እስቲ በጥልቀት እንዝመትበት። እሺ እንጀምር። በመጀመሪያ የፈተናውን አወቃቀር እንመልከት። አንድ አመልካች ምን አይነት ነገር ነው ሊጠብቅ የሚገባው? እንግዲህ ፈተናው ከ1 እስከ 3 ሳምንት ሊወስድ ይችላል እና ይህ ዝም ብሎ የንድፈ ሐሳብ ፈተና አይደለም። ቅርጸቱ ተግባራዊ ምደባ ነው። ማለትም እውነተኛ የዓለም ሁኔታዎች ላይ ተመስርቶ ነው የሚሰጠው። ስለዚህ ዋናው ዓላማ ምንድን ነው? በጣም ቀላል ነው። የፕሮጀክት ማኔጅመንት ክህሎትን በተግባር ማሳየት። በቃ አሁን ደግሞ ወደ ዋናው ተልዕኮ እንምጣ። እውቀት ብቻውን በቂ ካልሆነ ፈተናው በትክክል ምንን ለመለካት ነው ያለመው? እዚህ ጋ ነው ወሳኙ ነጥብ ያለው። ቶፕታል ራሱ ዋናው ግብ ንድፈ ሐሳብን ከመናገር ባለፈ ተግባርን ማሳየት መቻል ነው ይላል። ይሄ ማለት ስኬት የሚለካው በተግባር እንጂ ስለ ንድፈ ሐሳብ በማውራት ብቻ አይደለም። በቃ በተግባር ማሳየት ነው ዋናው መደር። እናም ልዩነቱ በጣም ግልጽ ነው። አንድ ነገር አለ የመጽሐፍ ዕውቀት፣ ሌላ ነገር ነው የቶፕታል መስፈርት። ቶፕታል የሚፈልገው ምን እናውቃለን የሚለውን ሳይሆን በምናውቀውን ነገር ምን መስራት እንችላለን የሚለውን ነው። እንዴት ተግባራዊ ማድረግ እንደሚቻል ማሳየት ነው ቁም ነገር። በመሰረቱ ፈተናው ልክ አንድ ሙሉ ፕሮጀክት እንደመምራት ነው። ሁሉንም ነገር ይሸፍናል። እቅድ ማውጣትን ይጠይቃል። ወደ አፈጻጸም መግባት አለ። ክትትል ማድረግና ከቡድን ጋር መገናኘትም እንዲሁ። በእያንዳንዱ የፕሮጀክት ምዕራፍ ላይ ያለውን ብቃት ነው የሚለኩት። እሺ አሁን ደግሞ ገምጋሚዎቹ በትክክል ምን ላይ እንደሚያተኩሩ መጀመሪያም በእቅድ እንጀምር። ወደ እቅድ ስንመጣ ገምጋሚዎቹ ሁለት ዋና ዋና ነገሮች ላይ ነው የሚያተኩሩት። አንደኛ ፕሮጀክቱን በትክክል ማቀድ እና መገመት መቻል፣ ሁለተኛ ደግሞ ሊያጋጥሙ የሚችሉ ስጋቶችን ማስተዳደርና ከባለድርሻ አካላት ጋር ጠንካራ ግንኙነት መፍጠር። እነዚህ በጣም ወሳኝ ናቸው። እስቲ ይህን ነገር በተጨባጭ ምሳሌ እንየው እንዲገባን። ለምሳሌ ለአንድ ትልቅ ባንክ አዲስ የሲአርኤም ስርዓት የመትከል ፕሮጀክት ተሰጠ እንበል። እሺ በዚሁ የባንክ ፕሮጀክት ውስጥ እንዴት ነው ተጨባጭ በጀት የሚሰራው? ወይም ደግሞ ከመጀመሪያውኑ ትኩረት ሊሰጣቸው የሚገቡ ቁልፍ ባለድርሻ አካላት እነማን ናቸው? ገምጋሚዎቹ መልስ የሚፈልጉት ለእንደዚህ አይነት ተግባራዊ ጥያቄዎች ነው። በጣም ጥሩ። ከእቅድ ቀጥሎ ደግሞ ወደ አፈጻጸም እናምራ። እዚህ ላይስ ምን ይጠበቃል? በአፈጻጸም ወቅት ደግሞ ጨዋታው ይቀየራል። እንደ አጃይልና ስክረም ያሉ የአሰራር ዘዴዎችን ጠንቅቆ ማወቅ ያስፈልጋል። ግን ውጤት ብቻ አይደለም፣ ጠንካራ የግንኙነትና የአመራር ክህሎት እንዲሁም ችግሮችን በፍጥነት የመፍታትና ወሳኝ ውሳኔዎችን የመስጠት ብቃት እጅግ በጣም አስፈላጊ ናቸው። አሁንም ወደ ባንኩ ምሳሌ እንመለስ። ፕሮጀክቱ የተካሄደ እያለ ድንገት ያልተጠበቀ የቴክኒክ ችግር ተፈጥረንበል ወይም ደግሞ ደንበኛው ሐሳቡን ቀየረ። በእንደዚህ አይነት ሁኔታ ውስጥ ቡድኑን እንዴት ነው መምራት የሚቻለው? እውነተኛ የአመራር ብቃት የሚለካው እዚህ ጋር። እሺ አሁን ሁሉንም ነገር አንድ ላይ የሚያጠቃልል ነጥብ ላይ ደርሰናል። ከአሸናፊዎች የሚጠበቀው አስተሳሰብ ምንድን ነው? ስኬትን ከውድቀት የሚለየው ያ ወሳኝ ነገር ምንድን ነው? ቁልፉ ቃል ጠንካራ አመክንዮ የሚባለው ነገር ነው። ይህ ማለት ምን ማለት ነው? ትክክለኛውን ነገር ማድረግ ብቻ አይደለም። ከዛ ባለፈ ለምን ያንን ውሳኔ እንደወሰንን በብስለትና በጥልቅ ግንዛቤ ማስረዳት መቻል ነው። ከአማካይ ፕሮጀክት ማኔጀር ወደ ልዩ ባለሙያ የሚቀይረው ቁልፍ ነገር ይሄ። ስለዚህ በመጨረሻ ላይ ስናየው ይህ ፈተና ዝም ብሎ ማጣሪያ ብቻ አይደለም፣ ከዛ በላይ ነው። በቶፕታል መድረክ ላይ የሚጠበቀውን የላቀ የሙያ ደረጃ አስቀድሞ የሚያሳይ መስኮት ነው ብለን ልንወስደው እንችላለን። እናም ይሄ አንድ የመጨረሻና በጣም ወሳኝ ጥያቄ ላይ ያደርሰናል። ፈተናውን ለማለፍ መስፈርቱ ይህን ያህል ጥብቅ ከሆነ አንዴ ካለፉ በኋላስ በቶፕታል መድረክ ላይ የሚጠበቀው የሥራ ጥራት ደረጃ ምን ያህል ከፍ ሊል እንደሚችል መገመት ይቻላል።